ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጥለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጥለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በመግዛት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ተቆዩ ዘንድ ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በባለፈው ዝግጅታችን እንግዲህ አብን ጉባኤ ሊያደርግ መሆኑን ገልጸን ነበረ። ከወሎ በውሎ አበል ያታለላቸውን የጎዳና ተዳዳሪዎችና የዕለት ጉርስ የሚቸግራቸው ወገኖች ወደ አዲስ አበባ ማምጣት ጉባኤ ሊያደርግ እየተሰናዳ መሆኑን ገልጸን ነበር እና በትናንትናው ዕለት ያ ጉባኤ መደረጉን የሚገልጽ መረጃዎች በነ ኢቢሲ፣ በነ ፋና፣ በነ ዋልታ ገጽ ላይ ሲንሸራሸር ነበረ። በለጠ ሞላም አየለ ጫሚሶ መሆኑን የሚገልጽ ዜና ቀርቦ ነበር። ይህንንም ዜና የተመለከቱ ወገኖች ከዚህ በኋላ እንግዲህ አብንን ስንተነትን የአማራ የሚለውን ነገር መጠቀም የለብንም፣ የአብይ ብሔራዊ ንቅናቄ እያልን ነው መተንተን ያለብን የሚል ምልከታቸውን ሲያጋሩ ነበር። ያስማማል። የአብይ ብሔራዊ ንቅናቄ የሚለው ስያሜ በደንብ ያስማማል። እና ትናንት በነ ክርስቲያን ታደለ በነ ዶክተር ቴዲ አይምሮ ውስጥኝ ለማሰብ ስሞክር ነበረ። በህዝብ የተመረጡት እነ ክርስቲያን ታደለ እስር ቤት ተጥለው እነ በለጠ ሞላ፣ እነ ጋሻው መርሻ፣ እነ ዳምጠው ተሰማ፣ እነ የሱፍ ኢብራሂም ትናንት መድረክ አዘጋጅተው አየለ ጫሚሶ በአንድ ወቅት ያስተናግደውን ደስታ ሲያስተናግዱ ነበረ። የአየለ ጫሚሶ ያ ደስታ ግን መጨረሻ ላይ ሀዘን ሆኖ ተከስቷል። አየለ ጫሚሶ በአንድ ወቅት ቅንጅትን ወደ ራሱ ጠቅልሎ ባደረገው ነውር ኢትዮጵያውያን ፊት መቅረብ የማይችል ሰው ሆኖ ይገኛል እስካሁን ድረስ ማለት ነው። እና እኔም ትናንትና ልዩ ልዩ ፖስቶችን ሳጋራ ነበረ። የዛሬ ያጣጣማችሁትን ደስታ በአንድ ወቅት አየለ ጫሚሶ አጣጥሞት ነበረ። ስለዚህ ዛሬ እንደ ስኬት የቆጠራችሁት ነገር ነገ ውድቀት ሆኖ ይከሰታል። ዛሬ የፈጸማችሁትን ነውር እያሰባችሁ ምን አይነት ደንቆሮች ነበርን፣ ምን አይነት ደቡደቦች ነበርን እያላችሁ የምትጸጸቱበት ቀን ወደፊት መምጣቱ አይቀርም በማለት አጋርቼ ነበር። በተረፈ እነ ክርስቲያን ታደለ እንግዲህ ትናንት በቋሪት ህዝብ ተመርጠው ምክር ቤት ከገቡ በኋላ በአገዛዙ የተሰጣቸው ቪኤት እና ቪላ ቤት ያለው ምቾት በድሮን ከሚደበደብ ወገናቸው ጋር ሲያስተያዩት ምቾት የማይሰጡ ናቸው። ለግል ያገኙት ደስታና እርካታ የህዝባቸውን ዋይታ አላስረሳ ብሏቸው ለህዝባቸው ድምፁ ነው በፓርላማ ወይም በምክር ቤት መናገር ያለባቸውን ተናግረው ዛሬ እስር ቤት ይገኛሉ። እነ በለጠ ሞላ፣ እነ ጋሻው መርሻ፣ እነ የሱፍ ኢብራሂም ግን በክደት ላይ ክደት እየጨመሩ በትናንትናው ዕለት ደግሞ ከየመንገዱ ጠራርገ የሰበሰቧቸውን ዜጎች አዳራሽ ውስጥ አጉረው ጉባኤያችንን አካሄድን፣ በለጠ ሞላን ፕሬዝዳንት አድርገን መረጥን፣ መልካሙ ሹምዬን ምክትል አደረግን የሚል ፖስት አጋርተውናል፣ መረጃ አጋርተውናል። አብን የኮሜንት መስጫ ሰንዱቁን ዘግቶ ይህንም መረጃ አጋርቷል። በተመሳሳይ መልኩ ዶክተር ቴዲ አዲስ አበባ ላይ ሹመት ተሰጥቶት ነበር፣ ቴዎድሮስ ኃይለማርያም ማለት ነው። ያ ሹመት አልቀበልም ዞር በሉልኝ ብሎ እሱን አሽቀንጥሮ ነው ዛሬ እስር ቤት እየተገኘው። እነ ጋሻው መርሻ ግን የፖስታ ቤት ምክትል ዳይሬክተር መሆናቸው እንደ ትልቅ ነገር ሆኖባቸው ዛሬም አማራ ላይ የክህደት በትራቸውን መሰንዘራቸውን አጠናክረው ቀጥለዋል። የሱፍ ኢብራሂም የአዳነች አቤቤ ግምጃ ቤት ጠባቂ መሆን ተመችቶት እሱም በተመሳሳይ ክህደት መስመር ውስጥ ሲሰማራ አይተናል። የሱፍ ኢብራሂም የተሻለ ሰው ነው ብዬ የማስበው ሰው ነው። ጠበቃ የነበረ ሰው ነው። ትልቅ ገቢ ሲያገኝ የነበረ ሰው ነው እና ወርዶ በዚህ መልኩ እነ ጋሻው መርሻ ጋር መገኘቱ በእውነቱ በጣም አሳፋሪ ነገር ነው እና በዚህ ነገር ስሜቱ የተነካ ወንድማችን እንዲህ የሚል ስንኝ ላከልኝ። የእነ ክርስቲያን ታደለን ፎቶ በአንድ በኩል ደግሞ እነ ጣሂር መሐመድን እና ጋሻው መርሻን የሱፍና በለጠ ሞላን አድርጎ እንዲህ የሚል ስንኝ ላከልኝ። ግራዋው ይላል ርዕሱ። ጥቁር ዕንቁ የፖለቲካ ጻድቁ የእውነት ፈለግ ተከታይ በሆዳም መድረክ የማይታይ ወገኑን ነፃነቱን እስከ ሞቱ የወደደው የእምነት ቃሉ የከበደው እውነትን ሲኩላት ባለሉ ጽኑ ቃላት የፓርላማው ራስ ምታት በብዙ ቅጥፈት መካከል
ያንተ ሐቅ ደምቃ ጎልታ እስከ ቀራንዮ እስከ ጎልጎታ የነገ ቀን ዕጣ ፈንታ እነሱ እንደ በርባን አንተ ደግሞ እንደ ጌታ የሚል ውብ ስንኝ አጋርቶናል። ያንተ ሐቅ ደምቃ ጎልታ እስከ ቀራንዮ እስከ ጎልጎታ የነገ ቀን ዕጣ ፈንታ እነሱ እንደ በርባን አንተ ደግሞ እንደ ጌታ አምናለሁ። ይሄ እንደሚከሰት አምናለሁ። እነ ክርስቲያን ታደለ የሚስቁበት ቀን ይመጣል። እነ ዶክተር ቴዎድሮስ የሚስቁበት ቀን ይመጣል። አዎ እና በለጠ ሞላ ዛሬ ተወልሎ አምሮባቸው አይተናል። ግን ማዲያት የሚያወጡበት ቀን ይመጣል። የሚያረጁበት ቀን ይመጣል። ጎብጠው የሚሄዱበት ቀን ይመጣል። የሚጎብጡት ደግሞ በእርጅና አይደለም። የፈጸሙትን ክደት ሲያስቡት በጸጸትና በፍረት ነው ጎብጠው የሚሄዱት። የህዝብ ፊት ላለማየት ያ ቀን ይመጣል። እየመጣም ነው ብዬ አስባለሁ። እና እንግዲህ እስር ቤት ያሉ ወገኖች ዝግጅታችንን ማየት ባይችሉም ወንድሞቻችን በርቱልን፣ ሌሎቻችሁን በርቱልን ማለት ፈልጋለሁ። እና ኤርሚያስ መኩሪያ እንደምታስታውሱት ባለፈው እስከ 6 ዓመት የሚደርስ ቅጣት ተበይኖባቸው ነበር። ፍርደ ገምድሎቹ ዘረኞቹ ዳኞች 6 ዓመት ድረስ ቅጣት ፈርደውባቸው ነበር እና በዚህም መሰረት ከቂሊንጦ ጭነው ወደ ዝዋይ እንደወሰዷቸው ሰምተናል። አብይ አህመድ ግፉን አጠናክሮ ቀጥሏል በወንድሞቻችን ላይ የሚፈጽመውን ግፍ እና ቂሊንጦ መቀመጣቸው ስቃይ ሆኖበት ምቾት እንደሰጣቸው ተሰምቶት እና የበለጠ የሚሰቃዩበት ቦታ በመፈለግ ወደ ዝዋይ እንደወሰዳቸው የደረሰ መረጃ ያመለክታል። እና ሁላችሁም ዛሬ ዋጋ እየከፈላችሁ ነው፣ እየተሰቃያችሁ ነው። ጋዜጠኞቻችን እነ ዳዊት በጋሻው፣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ አባይ ዘውዱ፣ ኤርሚያስ መኩሪያ፣ ዮርዳኖስ አለሜ፣ ሲሳይ አርጎቸው፣ እነ ዶክተር ወንደሰን፣ እነ ፕሮፌሰር ምግባሩ፣ እነ ወንድም መንበር እና የመሳሰሉት ወንድሞቻችን እነ ዶክተር መሰረት ዋጋ እየከፈላችሁ ነው እናውቃለን። ግን ይሄ ጊዜ ያልፋል። አይዟችሁ በርቱልን ማለት ፈልጋለሁ። ወደ ቀጣዩ መረጃ ስንሸጋገር በአዲስ አበባ ከተማ ውስጥ ያቀደውን የዴሞግራፊ ለውጥ ተግባራዊ ለማድረግ የሚያስችሉ ልዩ ልዩ ስራዎችን ሲሰራ የከረመው አገዛዝ ዛሬ ደግሞ አዲስ መመሪያ ማውረዱ ተሰምቷል። እንግዲህ ባለፈው ሪፖርተር ላይ ወጥቶ እናነባባችሁት ሁሉ እኛም በጠለስ ሚዲያ እናቀረብ ነው። ወደ አዲስ አበባ ነባሩን የአዲስ አበባ ተወላጅ ባባረርም የመሀል ከተማውን ጠራርጌ ወደ ኦሮሚያ ክልል ቢሸኝም አሁንም ከክልሎች እና ከተለያዩ የኢትዮጵያ አካባቢዎች የሚመጡ እናቶች በጉሊት ችርቻሮ እና በተለያዩ ጥቃቅን ንግዶች ላይ እየተሰማሩ ልጆቻቸውን እያሳደጉ ነው። አባረርኩ ብዬ ሳስብ በእግራቸው እየተተኩ ነው። ስለዚህ በአዲስ አበባ ከተማ የመደበኛ የሆኑ ንግዶችን መከልከል አለብኝ የሚል ደንብ መውጣቱ የሚዘነጋ አይደለም። በዚያም ደንብ ላይ እነሱ መታወቂያ ከሰጧቸው እነሱ ካሰፈራቸው ውጭ እና የአዲስ አበባ ነዋሪዎች ብለው ከሚጠሯቸው ውጭ ያለ አካል በጉሊት ችርቻሮና በጥቃቅን ንግድ ላይ መሰማራት እንዳይችል አድርገው የከለከሉበት ነው። እናቶች በዚህ ንግድ እየተሰማሩ ቲማቲሙንም ቃሪያውንም እየሸቀጡ እና በጥቃቅን ንግድ ላይ እየተሰማሩ ልጆቻቸውን እያሳደጉ ነው። የዴሞግራፊ ለውጥ አደረግኩ ስል በእግራቸው እየተተኩ ነው ብሎ የአናዎች ማውጣቱ ሲነገር ነበረ። ዛሬ ደግሞ አዲስ መመሪያ ማውረዱ ተሰምቷል። ይህም መመሪያ ምንድነው የሚለው? በአዲስ አበባ የተቸገሩ ወገኖችን መርዳት 10 ሺህ ብር ያስቀጣል ነው የሚለው። ይህን ትዕዛዝ ፈጽሙ የሚል መመሪያ ወርዷል። በአዲስ አበባ ውስጥ ከሆቴሎች የሚወጣ በተለምዶ ቡሌ የሚባለው ወይንም ፈዋ የሚባል የተመጋቢዎች ትርፍራፊ ጎዳና ላይ ለወደቁ የለጉር ስለራቃቸው ምስኪኖች ይሰጥ ነበር። በዚህ ቡሌ ብዙዎች ረሃባቸውን ያስታግሳሉ። ዛሬ የደረሰ መረጃ እንደሚያመለክተው ይህ ትርፍራፊ ሆቴሎች ለድሃ እንዳይሰጡ ተከልክሏል። ይህን ትዕዛዝ የተላለፈ ባለ ሆቴል 3 ደረጃዎች ያሉ ቅጣት ይቀጣል። የመጀመሪያ ቅጣት 5 ሺህ ብር፣ ሁለተኛ ጊዜ ለድሃ ትርፍራፊ ሲሰጥ የተገኘ 10 ሺህ ብር፣ ለሶስተኛ ጊዜ ከተገኘ ሆቴሉ ይታሸጋል፣ የንግድ ፍቃድ ይነጠቃል፣ ባለቤቱም ይታሰራል የሚል ትዕዛዝ ወርዷል። ትዕዛዙ 2 ሳምንት ሆኖታል ከወረደ። የሚላስ የሚቀመስ ሲያጡ ነው ከወለጋ ተፈናቅለው ከአዲስ አበባና ዙሪያው ቤታቸው ፈርሶ ከዋግምረና ሌሎች በድርቅ ተጎድተው አዲስ አበባ የገቡ ድሃዎች የሚበተኑት የሚል ግምገማ ነው ለዚህ ትዕዛዝ መነሻ የሆነው ሲሉ ጉዳዩን እንዲያስፈጽሙ ከተመደቡ ሰዎች መካከል የሆኑ የነገሩኝ፣ እኔ መንግስቱኝ ያፈናቀልኩትን ቤቱን ያፈረስኩበትን ያደህየሉትን መርዳታችሉም
የሚለው ነገሩ በማለት ጋዜጠኛ በላይ ማናየ ዘግቧል። እንግዲህ ባለፈው በአዲስ አበባ በኢመደበኛ ንግድ ላይ መሰማራት ከልክለዋል፣ ጉሊት መቸርቸር ከልክለዋል። ዛሬ ደግሞ በአዲስ አበባ ላይ ምጽዋት መስጠት ተከልክሏል። ባለሆቴሎች ቡሌ አውጥተው ለድሃዎች ማከፋፈል ተከልክሏል። ይሄ የተከለከለበት ምክንያት እንግዲህ አዲስ አበባ አንደኛ በቃ ውጩን አሰማምረው ቀለም ቀብተው ድም ላይ ሰቅለው አብልጭልጨው አበባ ተክለው አዲስ አበባን የሀብታሞች ከተማ ለማድረግ እየሞከሩ ነው። በዛ እንግዲህ ቪኤት መኪናቸውን ይዘው ሸል እያሉ ወደ ቢሮ ሲሄዱ ድሃ ማየት ከንክኗቸዋል። የብልጽግና ደሴት ነዋሪዎች ማለት ነው። ከዛ ባለፈ ግን ከተለያዩ ቦታዎች ላይ እኔ ላፈናቅለው ማስበውም አዲስ አበባ ላይ ያደየሁትም ከሆቴሎች የሚወጡ ትርፍራፊዎችን እየበላ አዲስ አበባ ላይ እየተቀመጠ ስለሆነ ይሄ ነገር መከልከል አለበት በማለት ዛሬ ደግሞ አዲስ መመሪያ ማውረዱ ተሰምቷል። እንግዲህ ምን አይነት አገዛዝ ስልጣን ላይ እንደወጣ ማሳያ ነው። ቁጭ ብለው ገምግመው በአዲስ አበባ የዲሞግራፊ ለውጥ እንዳናደርግ እንቅፋት የሆኑ ነገሮች ምንድናቸው ብለው ሲለዩ አንደኛ ቃቅን የሆኑ የጎዳና ንግዶች፣ የመደበኛ ንግዶች፣ የጉሊት ችርቻሮች መሆኑን ደረሱበት። ሁለተኛ ደግሞ ምጽዋት ባለሆቴሎች አውጥተው የሚሰጡት ትርፍራፊና ቡሌ የዲሞግራፊ ለውጥ ላይ እንቅፋት መሆኑ ስለተረጋገጠ ተከልክሏል። በቀጣይ በእርግጠኝነት የምነግራችሁ በአዲስ አበባ ምጽዋት መስጠት ይከለከላል። በአዲስ አበባ የኔ ቢጤዎች ቆሞ መለመን ይከለከላል፣ መመጽወትም ይከለከላል። ይህን እንደሚያደርጉት ጥርጥር የለውም። ለምን? ሰዎቹ አገር እያፈረሱ ነው፣ አገር እየቀለሱ ነው፣ አዲስ ሀገር እየሰሩ ነው። ስለዚህ ለዚያ ነገር እንቅፋት መስሎ ከታያቸው የትኛውንም ደንብ የትኛውንም ሕግ ተግባራዊ ከማድረግ አይመለሱም። ይህም ብዬ ወደ ሁለተኛው መረጃ ስሸጋገር እንግዲህ የጄኔራል ተፈራ ንግግር ከተሰማ ጊዜ አንስቶ ብዙ ከሃዲያን ብዙ የአገዛዙ ተላላኪዎች ብቅ እያሉ ነው። ከነዚህም የአገዛዙ ተላላኪ የሆኑ ሰዎች መካከል አንዱ የሆነው ዶክተር ዳኛቸው አሰፋ በትናንትናው ዕለት በተለመደው ሚዲያ ብቅ ብሎ የተለመደውን ጥፋቱን አዝረብርቦ ተመልሷል። በእርግጥ እስከዛሬው ጥፋት ጋር ሲወዳደር ዶክተር ዳኛቸው ኩምሽሽ ብሎ የቀረበበት መድረክ ነበር ማለት ይቻላል። በትናንቱ መድረክ ላይ በተወሰነ መልኩ ሰከን የማለት አዝማሚያ ታይቶበታል። ግን ማስተላለፍ ያለበትን መልእክት አስተላልፏል። በነገራችን ላይ ዶክተር ዳኛቸው ማለት የመጨረሻ አድርባይ ከሆኑ ምሁራን መካከል አንዱ ነው። አድርባይ ጥቅመኛ ከሆኑ ምሁራን መካከል ለምሳሌ ያህል ዛሬ ነውጥ በሚል ስም የሚጠራው የትናንት ለውጥ ይመጣ ዘንድ ወጣቶች ሲታገሉ ዶክተር ዳኛቸው በእነ ኢቢሲ እየቀረበ ሲቀባጥር የነበረ ምሁር ነው። ብዙዎች ያንን አያስታውሱም። እና ሰላም አለ፣ ሀገራችን ላይ ሰላም አለ፣ የፖሊስ ኦፊሰሮቻችን የጸጥታ ኃይሎቻችን ሊመሰገኑ ይገባል እያለ ሲናገር የነበረ ሰው ነው። እና እንደውም ምን ይላል በዛ ንግግሩ ላይ ከሁለት ቀን በፊት ብሉ ፓርቲ ያዘጋጀው ዝግጅት ላይ ተገኝቼ ሰላም አለ በማለት ሲናገር ምን ሰላም አለ በማለት አንድ ወጣት ሞገተኝ እና ሰላም ከሌለ ወደ ሶሪያና ኢራቅ ሂድ አልኩት እያለ ሲናገር ነበር። እስኪ የዶክተር ዳኛቸውን የትናንት ንግግር መለስ ብለን ሰምተን እንመለስ። አንደኛ ይሄ ጥሩ ውጤት ነው። ኢህአዴግ በኩራት ሊያወራበት የሚቻል ነው። ከሁለት ቀን በፊት እኔ የብሉ ፓርቲ ግምገማ ላይ ነበርኩና ሰላም አለ ስለ አንድ ወጣት ሰላም የለም አለኝ። ሰላም ከሌለ እንግዲህ ወደ ሲሪያና ወደ ኢራቅ ሂድ ብያለሁ። ያኔ የማየ ብላ አልቅሰት ትመጣለህ ብያለሁ። እኔ ፊት ለፊት ነው የምናገረው። ሰላም ተገኝቷል። ኢትዝ በጣም ወሳኝ ነው። ስለ ዲሞክራሲ ስለ ፍትህ ምናምን በውይይት ነው የምናደርገው፣ በጥይት አይደለም ማድረግ ያለብን። ምንም ይሄ እኮ ግልጽ ነው እኮ። እና ኬንያ በጣም ተጠቅታለች። ከዚህ አንጻር የኛ ሴኩሪቲም ጠንካራ ነው የሚያስመሰግን። መጀመሪያ አንድ መንግስት ስራው እኮ ዜጎቹን መጠበቅ አለበት። ይሄ ስራ እየተሰራ ነው። ጥሩ ስራ እየሰሩ ነው ሴኩሪቲ ኦፊሰሮቻችን። ይሄ ያስመሰግናቸዋል። ምክረ ሐሳቤማ እኔ ወጣቱን ከእንደዚህ ያለ ነገር በዲሞክራሲ እንንቀሳቀስ ነው። እኔ ድሮም ምክሬ ነው ጽፌያለሁ እኮ። የአመፅ ናፋቂም አይደለሁም የአመፅ ተንባይም አይደለሁም ብዬ ጽፌያለሁ። ሰላም እፈልጋለሁ። አም ኤንጆይንግ ፍሪደም። ልጄም ሲመጣ በሰላም እንዲኖር ነው የምፈልገው። ይህን ይመስላል ዶክተር ዳኛቸው። እንግዲህ ብዙ ወጣቶች ቄሮም፣ ፋኖም፣ ዘርማ እና የመሳሰሉት ወጣቶች ወደ አደባባይ እየወጡ አገዛዙን እንትን በሚሉበት ሰዓት ላይ የዛሬ 8 ዓመት ነው ይሄ ቪዲዮ ዩቲዩብ ላይ የተለጠፈው እና በወቅቱ ዶክተር ዳኛቸው እየመጣ ወጣቶችን ያወግዝ ነበር። ሰላም አለ ሀገራችን ላይ፣
በቃ እኔ መኖር እፈልጋለሁኝ በስደት ላይ ነበር የኖርኩት፣ አሁን ሀገሬ ተመችታኛለች፣ ፍሪደም እያጣጣምኩ ነው በማለት ሲናገር ነበረ። ሰላም የለም የምትሉ ሰዎች ወደ ሲሪያና ኢራቅ ሄዳችሁ ብታው ወይኔ እናቴ ማሪ ብላችሁ ትመለሳላችሁ አይነት ንግግር ሲያደርግ የነበረ አድርባይ ምሁር ነው ማለት ይቻላል። እና በትናንትናው ዕለትም ተመልሶ ጀነራል ተፈራን ለመተቸት ሞክሯል። በተመሳሳይ መልኩ የወልቃይትን ኬስ ስቦ አምጥቶ አገዛዙን ለማገልገል ሲሞክር ነበር። በነገራችን ላይ አብን ትናንት ሲያጭበረብርበት የነበረ ነው የወልቃይት ኬስ። ዛሬ ጉባኤ አደረግን እያሉ የሚሸልሉት የአብን አመራሮች ትናንት የአማራ ስስብልት አድርገውን ነበረ ወልቃይትና ራያን። አገዛዙ ጋር ለምን ትሰራላችሁ ሲባሉ ወልቃይትና ራያን፣ በወያኔ በኩል የሚመጣው ነገር የመጨረሻ የሚያስጨዋችሁ፣ ብልጽግና የሚያደርገው ነገር ግን ምንም አይመስላችሁ ለምንድን ነው ተብሎ ሲጠየቁ ወልቃይትና ራያ እያሉ እነሱም በአደንም ሲያጭበረብሩበት የነበረ ኬዝ ነው እና በተመሳሳይ መልኩ ዶክተር ዳኛቸውም የወልቃይትን ኬዝ ይዞት መጥቷል። ቅዳሜ ቀንም በተመሳሳይ መልኩ ሀብታሙ አያሌው ያችን የወልቃይት ኬዝ ስቦ መጥቶ እንደ ዶክተር ዳኛቸው ሲቀባጥር ነበር። ጀነራል ተፈራን የእንደርታ ሰው አድርጎ ትግሬ ነህ ሲለው ነበር። በሱም ላይ ምለው ነገር ይኖረኛል እና ዶክተር ዳኛቸው ትናንት መጥቶ ጀነራል ተፈራ በአንድ ወቅት የአማራ ልዩ ኃይል እንትን መሆኑን እንደ አማራ ብሔርተኝነት ቆጥሮ ከዛ መከላከያ ውስጥ መጥቶ እስከ ጀነራል ደረጃ መድረሱን በኢትዮጵያዊነት ከፍ እንደማለት ቆጥሮ ሲያበቃም ተመልሶ እንደገና የአማራ ልዩ ኃይል ሆኖ ይጨማለቅ ጀመር በማለት ሲያንቋሽሸው አይተናል። እንግዲህ የአማራ ልዩ ኃይልን በለው የሲዳማ ልዩ ኃይልን በለው የምንን ልዩ ኃይልን በለው ከኢትዮጵያዊነት ጋር የሚጣላ ጉዳይ አልነበረም። በወቅቱ ማለት ነው የሚጣላ ጉዳይ አልነበረም። አብይ አህመድ የሚባል ዘረኛ የክልል ጭንቅላት ይዞ ፌዴራል ላይ የተቀመጠ ዘረኛ መጥቶ እስኪያበላሸው ድረስ የክልል ልዩ ኃይል ማለት የክልላቸውን ሰላም የሚጠብቁ ማለት ነው። አንድ ሰው ለቤቱ ወይም ለግቢው ዘበኛ ቀጠረ ማለት ሰፈሩ ጋር ተጣልቷል ማለት አይደለም። የክልል ልዩ ኃይል መሪ ሆነ ማለት ከኢትዮጵያዊነት ጋር ተጣልቷል ማለት አይደለም። መከላከያ ውስጥ ስለገባ ደግሞ ወደ ኢትዮጵያዊነት ማማ ወጥቷል ማለት አይቻልም። ዶክተር ዳኛቸው ግን እንደዛ ሲል ነበር። በተመሳሳይ መልኩ የወልቃይትንም ኬዝ አንስቶ አብረው ለመስራት የተስማሙት ወልቃይትን እንዲሰጧቸው ስለፈለጉ ነው በማለት ሲናገር ነበር። ቪዲዮውን ጋብዛችኋለሁ። በነገራችን ላይ የወልቃይት ኬዝን በተደጋጋሚ እያነሳሁት ነው። ለምንድነው እያነሳሁት ያለሁት? እንደገና የአማራ ስስብልት ለማድረግ እየሞከሩ ስለሆነ፣ እንደገና በዛ ጉዳይ ላይ ሊያጭበረብሩን ጥረት እያደረጉ ስለሆነ፣ በተለመደው መልኩ ላለፉት 6 ዓመት የነበረውን ፖለቲካዊ ተውኔት አሁንም እያስቀጥሉ ስለሆነ ነው እና በዚህ ጉዳይ ላይ በተደጋጋሚ በወልቃይት ጉዳይ ያለኝን ምልከታ ይዤ እየመጣ ያለሁት አሁንም ስስብልታችን ሊያደርጉት እየሞከሩ ስለሆነ ነው እና ከዚህ ጋር በተያያዘ ብዙ ቅሬታ እየቀረበ ነው። እኔ ግን ላለሁኝ በወልቃይት ጉዳይ ላይ ተደጋጋሚ አስተያየት ልሰጥ የቻልኩት የወልቃይት ጉዳይ ያገባናል፣ የሚመለከተናል እያሉ የሚቀባጥሩ ሰዎች የሚናገሩን ነገር የሚቆረቁረኝ ስለምመሰላቸው ምክንያቶችን እንደሚከተለው አቀርባለሁ። አንደኛ፣ ለማንነታቸው የሚታገሉት ሀቀኛ አማሮች ተወግደው ከወድድ ጋር የሚንቀሳቀሱና የሚዳንሱ ቁማርተኞች ኬዙን ሲረከቡ ስላየው ነው። የወልቃይትን ኬዝ ለማንነታቸው የሚታገሉት አማራንን የሚሉት እነሱ ተገፍትረው ተባረው በወልቃይት የሚቆምሩት አገዛዙን ማገልገል የሚፈልጉ ቁማርተኞች ኬዙን ሲረከቡ ስላየው ነው። የነ ዶክተር ዳኛቸው አጀንዳ ሲሆን ስላየው ነው። ዶክተር ዳኛቸው ፎርዛት ማተር እንኳን አማራ ሊሆን ቀርቶ አማራን የሚሉ ሰዎች በጣም የሚጠላ ሰው ነው። በጣም የሚደብሩት ሰው ነው። አማራንን ማለት እንደ ዘረኝነት የሚቆጠር ሰው ነው። አማራ አይደለም፣ ጎንደሬም አይደለም። እንግዲህ የጎጡ ጉዳይ ስቦት ነው የወልቃይትን ጉዳይ አጀንዳ ያደረገው እንዳንል፣ ጎንደሬም አይደለም፣ የወሎ ተወላጅ ነው። ወሎ እንደሱን አይነትም እብቅ አፍርቷል። የገነ ዘውዴ ወንድም ነው እና በአማራነት ነው እንዳንል ጭራሽ ጎጃሜ የማይመቸው የሸዋ ሰው የማይመቸው ሰው መሆኑን እናቃለን፣ አሳምረን እናቃለን። ስለ ወልቃይት የሚጮኸው ጎንደሬ ነው፣ ጎንደሬ ስለሆነ ነው እንዳንንም ጎንደሬ አይደለም። ስለዚህ ዶክተር ዳኛቸው ለምንድን ነው የወልቃይትን ኬዝ የሚያመጣው ካል አገዛዙን ለመጥቀም ነው እና ትናንት ሀቀኞቹ ለማንነታቸው የሚታገሉት ተባረው ዛሬ አስመሳዮቹ የነጋሻው መርሻ አጀንዳ ነው ወልቃይት። ዛሬ የነ በለጠ ሞላ አጀንዳ ነው፣ የነ አሸተ ደምለው አጀንዳ ነው፣ የነ ዶክተር ዳኛቸው አጀንዳ ነው እና አሁን ላይ ወልቃይት የሚሉትን ሰዎች ስትመለከቱ ያን ኬዝ በማንሳት
የማንነትን ጉዳይ ማስመለስ ሳይሆን የአብይን ስልጣን መታደግ የሚፈልጉ ኃይሎች አጀንዳውን ስለተረከቡት ነው። ሁለተኛ የወልቃይት ስቃይ የአማራው ስቃይ፣ የወልቃይት ትግል የአማራው ትግል፣ የወልቃይት ድል የአማራው ድል ሆኖ ቢኖርም ወይም ቢከርምም የአማራው ጥቃት ግን የወልቃይት ኃይሎች ጥቃት ሲሆን ስላላየው ነው። የወልቃይት ትግል የመላው አማራ ትግል ነበር። ድላቸውም እንደ ራሳችን ድል ቆጥረነው ነበር። ስቃያቸው ስቃያችን ነው ብለን ነበረ። የእኛ ስቃይ የነሻተ ደምለው የነ ኮሎኔል ደመቀ ስቃይ ነው። በወልቃይት ስም የሚቆምረው ኃይል እንግዲህ ወልቃይት ስም ህዝቡን አይደለም፣ አንደርስታንድ አድርጉኝ፣ ህዝቡን አይደለም። ህዝቡ ምን ያውቃል? ህዝቡ ሳይሆን የወልቃይትን ፖለቲካ ከፊቱ ነው ስለሚመራው ኃይል ነው እያወራ ያለው እና ትግላቸው ትግላችን፣ ድላቸው ድላችን፣ ስቃያቸው ስቃያችን ሆኖ ቢኖርም አሁን ላይ ግን የአማራውን ፔን ሲጋሩ ስላላየሁ ነው። የአማራው ላይ የተፈጸመ ያለው ጉዳት እነሱን ሲሰማቸው ስላላየሁ ነው። ሌላ በወልቃይት ጉዳይ ላይ አሁን የሚወራው ነገር የሚከነክነኝ የአማራ ኃይሎች ጠላት የፋኖዎች ማለት ነው ህወሓትና አገዛዙ ነው። ሁለቱንም ነው እንደ ጠላት የሚመለከቱ። ህወሓትንም መንግስት የሚለውንም አካል እንደ ጠላት ነው የሚመለከቱ። ወልቃይት ላይ ያለው ኃይል ግን በወልቃይት ስር የሚንቀሳቀሰው ኃይል ጠላት ማን ነው ሲባል ህወሓት ነው የሚላቸው። ህወሓት አገዛዙማ ጠባቂያቸው ነው፣ ተንከባካቢያቸው ነው፣ የማንነት አስመላሻቸው ነው። እንደዛ ነው የሚቆጥሩት። ስለዚህ የእኛን ጠላት ወዳጅ ብለው ሲቀበሉት ስላየው ነው። የአማራውን ጠላት ወዳጃችን ብለው ተንከባክበው አብረው ውስኪ ሲጠጡ ስላየኋቸው ነው። አሁን የሚናገሩትን ነገር ክሪቲሳይዝ ለማድረግ የደፈርኩት ቁማራቸውን ማጋለጥ የፈለግኩት ስለዛ ነው። ሌላ ወያኔ ወልቃይትን የሚመለከት ንግግር ሲያደርግ የሚወራጩት ኃይሎች አገዛዙና አመራሩ በወልቃይት ጉዳይ የሚናገሩትን እና የሚሰሩትን በቸልታ ሲያልፉት ማየቴ የፖለቲካ ጨዋታውን ግልጽ ስላደረገልኝ ነው። ወያኔ የሆነ ቃል ሲናገር ይወራጫሉ፣ መልስ ምናምን ይዘው ይመጣሉ። አገዛዙ ግን ከንግግር ባለፈ በተግባር የወልቃይት ጥያቄ በተቃራኒ የሆነ ነገር ሲናገር በቸልታ ሲያልፉ ስላየው ነው። ለምሳሌ ያህል ኤታማዦር ተብዬውን ማስታወስ ይቻላል። ኤታማዦሩ ምንድን ነው ያለው? ያን ጊዜ ከፕሪቶሪያ መልስ ምን ብሎ ነበር የተናገረው? እኛ የተዋጋ ነው የፌዴራል መንግስትም ሆነ መከላከያ የተዋጋው ህግ ሊያስከብር ሰላም ሊያሰፍን እንጂ ርስት ሊያስመልስ አይደለም። ስለዚህ ይሄ ወልቃይት ራያ የሚባለው ጉዳይ የኛ ጉዳይ አይደለም እና እሱ ችግሩ የሚፈታው በህገ መንግስቱ መሰረት ነው በማለት በቀጥታ ሲናገር ነበር። አቋሙን እኮ የፌዴራል መንግስቱ ግልጽ ካደረገ ቆይቷል። ብርሃኑ ጁላ አቋሙን ከተናገረ ቆይቷል። እነሱ ግን ይህን አቋሙን ይረዳሉ፣ ግን ዓላማቸው የማንነት ጥያቄውን መልስ እንዲያገኝ ማድረግ ምናምን አይደለም። አማራውን ማስከበር ነው፣ ማታለል ነው፣ ማጭበርበር ነው እንጂ በግልጽ እኮ ብርሃኑ ጁላ ነግሮናል። እስኪ ሰምተን እንመለስ። ፌዴራሉ ወደ ጦርነት የገባው ሰሜን ዕዝ ስለተመታበት ነው። ሌላ ፐርፐዝ አልነበረውም። ሌላ በተጓዳኝ የምነሳ የወሰን ጥያቄ የምን ጥያቄ የፌዴራል አይደለም። እኛ ለወሰን አልተዋጋን። ራያና ወልቃይት ለማስመለስ አልተዋጋን። ራያና ወልቃይት የማን መሆን እንዳለበት መወሰን ያለበት ህዝቡ ነው የሚል ህገ መንግስቱ ተቀምጧል። እኛ እሱን ነው የምንቀበለው። እንደሰማችሁ ነው፣ በግልጽ ነግረውናል እኮ። ይሄ አቋማቸው አሁንም አለ። ፋኖ እንቅፋት ስለሆነባቸው አልመች ስላላቸው ትግራይ ያለው ኃይልም ወደ ወልቃይት ሄድና ውረር ቢባል እሺ ሊል ስላልቻለ አስረክቡኝ ስላላቸው ነው እንጂ አቋማቸው እኮ ይሄው ነው፣ ግልጽ ነው። ስለዚህ ይህንን ኃይል ማሽሞንሞን ትርጉም የለውም ነው የምንለው። እነሱ ደግሞ የለም ቮድካ በመጋበዝ ጆኒ ዎከር በመጋበዝ ጎርደን ጂም በመጋበዝ ቁርጥ በማብላት ሴት በማቅረብ ጥያቄያችንን እንዲመልሱ ማድረግ እንችላለን ብለው እየተሞዳሞዱ ነው። እና ከህወሓት ሰፈር ወይም ሞንጆሪኖ ስትናገር ደብረጽዮን ሲናገር መልስ ይዘው የሚመጡ ሰዎች በግልጽ ኤታማዦሩ እንደዚህ አቋሙን ሲገልጽ ግን አንገታቸውን ደፍተው ሲያልፉ ስላየው ነው። በተመሳሳይ መልኩ የትርክት ዳና በረከት የሚለውን የዳንኤል ክብረትን መጽሐፍ ማስታወስ ይበቃል። እዛ ላይ የአብይ አህመድ አቋም ተንጸባርቋል። በወልቃይት ጉዳይ ላይ የማንነት አስመላሽ መባላቸው ቀርቶ የወልቃይት ኃይሎች ማለት ነው የሰሊጥ ነጋዴዎች፣ የሰሊጥ ፖለቲከኞች እየተባሉ ተጠልጥለዋል በዛ መጽሐፍ ላይ። ያ ጉዳይ ግን ህመም አልፈጠረበትም። ዶክተር ዳኛቸው እንደውም ለወልቃይት እታገላለሁ የሚለው ሰውዬ አንድ ቀን ሪፈረንስ አድርጎ ይህም መጽሐፍ ሲያነበንበው ነበረ። በተመሳሳይ መልኩ እነ ሬድዋን ሁሴን ከፕሪቶሪያ መልስ ይሉሽም ባልሰማሽ ገበያ ባልወጣሽ እያሉ ሲያሾፉብን ህወሓቶች ጋር ሲጠቃቀሱብን በግልጽ በወልቃይት ላይ ያላቸውን አቋም ሲናገሩ ነበር።
ያ ነገር ፔን አልፈጠረባቸውም። መልስ እንዲሰጡ አላስገደዳቸውም። አብይ አህመድ ሲፈልግ በጌምድር ሲፈልግ ምዕራፍ ትግራይ እያለ ሲቀባጥር የተኮላተፈ አማርኛ የተኮላተፈ ትግረኛ የሚወሩ የተለየ ማንነት ያላቸው ናቸው እያለ ሲናገር በችልታ ነው ያለፉት። ስለዚህ እነዚህ ሰዎች ለፖለቲካዊ ዓላማ እያዋሉት መሆኑን ስለተረዳዊ ነው። በተረፈ በጀቱን ወደ ትግራይ ሲያዛውር ዛሬም የአማራ ክልል ለምሳሌ እኮ ህገ መንግስቱን ብትመለከቱት እኮ ወልቃይትና ራያ አማራ ናቸው አይልም። ወልቃይትና ራያ የአማራ ናቸው የሚለው የትግራይ ህገ መንግስት ነው። የአማራው አልተሻሻለም። ምንም ነገር ሂደት የለም። ሁሉ ነገር ባለበት ቁሟል። ግን ዛሬም ቢሆን አገኘሁ ተሻገርን ኮምፕሌን አያደርጉም። የክልሉን መንግስት ኮምፕሌን አያደርጉም። አብይ አህመድን ኮምፕሌን አያደርጉም። እነሱ እየመጡ ምራቃቸውን የሚያዝረበረቡ ጄኔራል ተፈራ ላይ ነው፣ ዘመነ ካሴ ላይ ነው፣ አስረስ ማረ ላይ ነው። ምንም ነገር ባላደረጉት ምንም ነገር ባልተጨመረበት የህወሓት አጋር አድርገው ትናንት በተመሳሳይ መልኩ ባለፈው ኢንተርቪው ከካሴ ልጅ ከወዳጆ ልጅ ከነጋ ልጅ ይልቅ የአህመድን ልጅ መርጫለሁ ማለት የተናገረው ዶክተር ዳኛቸው ትናንት መጥቶ ሲዝረበረብ የነበረው ምንም ነገር በሌለበት ነው። እና አብይ አህመድ ግን ዛሬም በጀት እየላከ ያለው ለትግራይ ነው። ትናንት ዳኛቸው አሰፋም ይችን ነገር ጠቆም አድርጓት አልፏል። እና ግን እነሱ ለፖለቲካዊ ዓላማ እየተጠቀሙበት ስለሆነ በአገዛዙ በኩል ፍጥጥ ባለመልኩ የወልቃይትን የማንነት ጥያቄ የሚደፈጥጥ ነገር ሲናገር ጸጥ ይላሉ፣ እንዳልሰሙ ጸጥ። ከዚያ ከህወሓት በኩል ግን የሆነች ቃል ስትወረወር አካኪ ዘራፍ እያሉ ይመጣሉ። በተረፈ ትናንት ራያ ሲወረርና የአላማጣ ከንቲባ ሲገደል በመከላከያ ምንም አልመሰላቸውም። እኛ ነገ የነ ኮሎኔሉ ዕጣ ፈንታ ይሄ ነው ብለን አጸፋ ስንመልስ ስንሟገት፣ እነሱ ግን በጸጥታ ነበር ያለፉት። ሌላ የነበረኝ የፕሮፓጋንዳ ትግሉ የወልቃይትን ማንነት ከማስከበር ወጥቶ የትግራይና አማራን የሚያቃቅር አብሮ የማያኗኖር ወደ አገዛዙ የተደገረውን የፋኖ አፈሙዝ ወደ ኋላ ለማዞር ሲጠቀሙበት ስላየሁኝ ነው። ይህም በግልጽ መረዳት ያስፈልጋል። የወልቃይትን ኬዝ እንዲከበር ከማድረግ ባለፈ እዛ የወልቃይት አስመላሽ የሚባለው ይሄ የስኳዱ ምናምኑ አሰስገሰሱ ስለ ወልቃይት ማንነት መመለስ መከበሩን ማሰቡን ትቶ አሁን የወልቃይትን ኬዝ ለምን እየተጠቀመበት ነው? ትግራይና አማራን ለማቃቃር መቼም እንዳይገናኙ ለማድረግ ለማቃቃር ሲጠቀሙበት፣ በመካከላቸው ያለውን ግጭት ለማክረር ወደ አገዛዙ የተደገረውን አፈሙዝ ወደ ትግራይ እንዲዞር ለማድረግ ሲጠቀሙበት ስላየው ነው የእናንተን ቁማር አልቀበልም ማለት የጀመርኩት። ስለዛ ነው። ሌላ የተመቻቸው ቀን ልክ እንደ ትግራይነት ከአማራንም ማዕቀፍ ሸርተት ብለው በአንድ ወቅት እንግዲህ በትግራይ ስር ነበሩ። ማንነታቸው አማራ ስለሆነ መጡ። ግን የተመቻቸው ቀን ደግሞ ከአማራንም ማዕቀፍ ሸርተት ብለው ወልቃይት የምትባል ኬዝ ይዘው ሲመጡ ስላየው ነው። ነገሮች መስመራቸውን ይዘው መጓዝ ሲጀምሩ ከአማራነት ሸርተት ብለው ወልቃይት የሚል ካርድ ሲስቡ ስላየው ነው። ለማስረጃም ያህል የዶክተር ዳኛቸው አሰፋ ንግግር ማስተዋስ በቂ ነው። በሁለት ፕሮግራሙ ላይ ይችን ኬዝ ስቦ ሲያመጣት ስላየው ማለት ነው። ኮሎኔል ደመቀ ያው እንደተለመደው በጣም የተረጋጋ መሪ ነው። አቶ እሸትም በጣም የሚገርም ሰው ነው። ተባብረው ነው የሚሰሩት። ከዚህ አዳኝ እናንተ ላይ ለየት ያለ ነገር የሰማሁት ሁለቱም ንግግር ሲያደርጉ ኮሎኔሉ ምን አሉ? ወልቃይት ጠገዴን በተመለከተ ማንም የማህበረሰቡ አባል የመሰለውን የአማራጭ ሀሳብ ማቅረብ አለበት። አቶ እሸትም ይሄን ነው የተናገሩት። እኛ ይሄ ነው መሰረታችን መነሻችን። አይ ወልቃይት በልዩ ዞን ተዳድር የሚል ካለ መብቱ ነው። ወልቃይቴንን እኛ ሌላ አይዴንቲቲ ነው የሚልም ካለ መብቱ ነው። እኛ ማንንም እንከለክለው ህዝብ ነው። ከሌላው አማራ ህዝብ ጋር ወልቃይት በደሉ አይዴንቲቲና ዲፈረንስ አለው ይላል። ወልቃይቴ ፖዚቲቭ ፍሪደሙን የመሆን ወልቃይቴ የመሆንም የተነፈገ ህዝብ ነው። ወዳዝ ሌላ ክልል ያለ አማራ መሆን አልተነፈገም። ያው እንዳያችሁ ነው። ጋዜጠኛው ምን አዲስ ነገር አለ እና ተደመለውና እነ ኮሎኔል ጋር ተገናኝተን ነበር ብሎ ሲጠይቀው አዲስ ነገር እንግዲህ እነሱ ያሉት ምንድነው? አሁን ሪፈረንደም ሲካሄድ ከአማራነትና ከትግራይነት ባለፈው ወልቃይት የሚል
አማራጭ ይዘው መጥተዋል ብሎ የተንኮል ሲስቅ ታውታላችሁ። ከዛ ማስከተልም በትናንቱ ንግግሩ ላይ ዶክተር ዳኛቸው አማራው ላለፉት 27 ዓመታት አማራነቱን አልተቀማም ነበረ፣ ወልቃይቴው ግን የወልቃይት አይደንቲቲውን ተቀምጧል ብሎ ከላይ ተናገረ ብሎ ሲናገር ትሰሙታላችሁ። ወልቃይትን አይደንቲቲ የሚያደርግ ነገር ይዞ ሲመጣ ታውታላችሁ። በነገራችን ላይ ዶክተር ዳኛቸው እኔ እንደ ግለሰብ አይደለም የምመለከተው። አንደኛ የወልቃይት አስመላሽ ውስጥ አካተውታል። ሁለተኛ እና አሸተ ደምለውና ኮሎኔል ደመቀ ተናገረልን እያሉ የሚልኩት ምሁር መሆኑን ስለምረዳ ነው። ሌላ እንግዲህ የወልቃይት ወኪሎች የሚባሉት የአማራ ፋኖ ተጋዮች ተገደው የገቡበትን የህልውና ትግል ሲያጣጥሉት ስለሰማሁኝ ነው የነሱ ፖለቲካ የደበረኝ። አማራ ህዝብ በድሮን እየተጨፈጨፈ በጥይት እየረገፈ እና ፋኖ የለኮሰውን የህልውና ትግል ምክንያት የለሽ ነው በማለት ሲያጣጥሉ ስላየው የኔ ትግል ምክንያታዊ ካልሆነ የአንተም ትግል ምክንያታዊ አይደለም ልለውች እያለሁ ወልቃይት የሚከበረው የአማራ ማንነት ሲከበር ነው። አማራ በተዋረደበት ሁኔታ ተከብሮ የሚኖር የወልቃይት የአማራ ማንነት ሊኖር አይችልም። ስለዚህ በዚህ ረገድ የሚያራምዱት አቋም ስለነበረኝ ነው አሁን ላይ ይህንን አጀንዳ ላመጣው የቻልኩት። ትናንት አብን ሲቆምርበት ነበረ። በተመሳሳይ መልኩ እነ ኮሎኔል ደመቀ ብቅ ብለዋል። ሰሞኑን ማለት ነው ብቅ ብለዋል። እና አሸተ ደምለው ትናንት ኮሎኔሉ የተከዜ ዘብ አስመረኩ ብሎ 20 ነው ፎቶውን ማየት ትችላላችሁ። 20 በዛ ከተባለ 25 ሊሆኑ ይችላሉ። ግን ያንን ፎቶ ይዞ ሲያዞሩት ነበር። ጠባቂዎቹን ሰብስቦ ነው የመጣው። ያ ነው የተከዜን እንትን የሚጠብቀው፣ ያ ነው የአማራ ማንነት የሚያስከብረው። ወያኔ እኮ 275,000 ኃይል ያለው አካል ነው፣ 275,000 ተዋጊ። ስለዚህ ቁማር ስለሆነ ያዛችሁ፣ ጨዋታ ስለሆነ ያዛችሁት። የወልቃይትን ጉዳይ የሚወስነው የተከዜ ዘብ የወልቃይት አስመላሽ ኮሚቴ ሳይሆን አብይ አህመድ መሆኑን ስለምታውቁ አሁን ከአማራን ማንነት ስለተንሸራተታችሁ አማራውን የምትፈልጉት የአብይን ወንበር ለማስጠበቅ ከዛ አማራው ወጥቶ እናንተ በጠራችሁበት ቀን ወጥመዳችሁ ውስጥ ገብቶ እንዲያልቅ ወልቃይት ምድር ላይ እንዲረግ ስለሆነ ትናንትና ተመረቀ ምናምን የሚል ዜና ይዘው መጥተው ሶሻል ሚዲያውን ሲያጣብቡት ነበር። የት አለ ኃይሉ? ይሄ ነው የወልቃይትን ማንነት የሚያስከብረው የተከዜ ዘብ ይሄ ነው። ያ ሁሉ ሰሊጥ እየታጨደ እነዚህ ፋኖ እንኳ በመዋጮ ገንዘብ እንትን የሚያሰለጥነው እንኳ ይሄን ያህል ኃይል አስመረኩ ብሎ የመጣበትን ቀን አላስታውስም። እና ዋናው ነገር ምንድን ነው? የወልቃይትን ጉዳይ እንድናከብር ከፈለጋችሁ የአማራን ጉዳይ አክብሩ። ወልቃይትን እኮ ስንሟገትለት የነበረ የአማራ ጥንካሬ ብርታት ይሆናል፣ ለአማራ ጸጋ ይሆናል ብለን ስላሰብን ነው እንጂ አደጋ ይዞ የሚመጣ ሁሌ ማለት ነው። ሁሌ ትግራይና አማራን የምታቃቅሩበት አብረው እንዳይኖሩ የምታደርጉበት ከዛ በወልቃይት ላይ አእምሮውን ጠምዳችሁ አዲስ አበባን የምታስበሉበት ኢትዮጵያን የምታፈርሱበት አጀንዳ እንዲሆን አንፈቅድም። በተደጋጋሚ በዚህ ጉዳይ ላይ ፕሮግራም እያስኩ እመጣለሁ። ለምን? ትናንት ተበልተንበታል። በወልቃይት ጉዳይ ትናንት ተበልተንበታል። የወልቃይት ጉዳይ አሁንም አቋሚ ግልጽ ነው። ከራያ አይበልጥም፣ ከደራ አይበልጥም፣ ከመተከል አይበልጥም። ስለዚህ ተመሳሳይ አይነት ቁማር እየያዛችሁ እየመጣችሁ አማራውን ልታስበሉት አትችሉም ማለት እወዳለሁ። ሌላ እንግዲህ ከጀኔራል ተፈራ ንግግር ጋር ተያይዞ ወልቃይትን የፖለቲካ አጀንዳቸው አድርገው እነማን መጡ ካላችሁ፣ አንደኛ አብኖች ናቸው። እነ በለጠ ሞላ አይታችኋል ፎቶ ሲለጥፉ። አብኖች ስኳድ ማለት ይህ ስብስብ ነው። በነገራችን ላይ ይህ ስብስብ በዚህ ፎቶ ላይ የምታዩት ስብስብ አንዳንድ ያልተካተቱ አሉ። እነ መልካሙ ሹምዬን የመሰሉ ማለት ነው። ስኳድ ማለት ይህ ስብስብ ነው እና አብኖች፣ ስኳዶች፣ አፋሃዶችም በተመሳሳይ መልኩ አማራ መሰል ጸረ አማራዎች ይህን አጀንዳ ይዘው መጥተዋል። አማራ ያልሆኑ አማርኛ ተናጋሪ ጸረ አማራዎችም ይህን አጀንዳ ሲያራግቡት ነበር። ከወያኔ ጋር እንዴት ይታሰባል? እንዴት አብሮ መስራት ይቻላል? ወልቃይትን አሳልፈው ሊሰጧቸው ነው ማለት ነው። ወልቃይት ቀርቶ እኮ አማራ ክልል ቢፈራረስ ግድም አይሰጣቸው። አሁንም ቢሆን ልብ አድርጎ እኔ እየተሟገኩ ያለሁት ወያኔና ፋኖ አብረው ይሰራሉ ብዬ ስላመንኩ አይደለም። የተጀመረ ነገር አለ ብዬ ስላመንኩ አይደለም። ምንም የተጀመረ ነገር የለም። ምንም ግን በቃላት ረገድ አሁን ላይ ረገብ የማለት ሁኔታ አለ። ያ ነገር አስፈላጊ ነው። ፋኖ ወደ 4 ኪሎ የደገነውን አፈሙዙን አዙሮ
ወያኔ ጋር እንድታኮስ ስለማልፈልግ ነው ይሄን አጀንዳ እያመጣው ያለሁት። ስለዚህ አፋዶች፣ አማራ መሰል ጸረ አማራዎች ይሄን አጀንዳ ሲያራግቡን ነበር። እና ኮሎኔል ደመቀና እሸተ ደምለውም ብቅ ብለዋል። የአብይ አማሮች የሚላቸው ኢትዮ ፎረም በብዙ ነገር ቅሬታ ቢኖረኝም የአብይ አማሮች የሚለው አገላለጹ ተመችቶኛል። የአብይ አማሮች ማለት እነ ዶክተር ዳኛቸው ናቸው፣ እነ በለጠ ሞላ ናቸው። የአብይ አማሮች ማለት እነ ጋሻው መርሻና የመሳሰሉት ናቸው፣ እነ ዳንኤል ክብረን ናቸው። እና የአብይ አማሮችም ይሄን አጀንዳ ሲያራግቡን ነበር። እና በትናንቱ ፕሮግራም ላይ ዶክተር ዳኛቸው አሰፋ እስክንድርን ኢትዮጵያ ያደርጉ፣ ጄኔራል ተፈራ ማሞን ደግሞ የአማራ ብሔርተኛ ብቻ ሳይሆን ልክ እንደ ወያኔዎች እንደነ ሞንጆሪኖ ዘረኛ አድርጎ በማቅረብ ሲናገር ነበረ። እስኪ ቀንጨብ አድርገን ሰምተነው እንመለስ። ሁለተኛው ጄኔራል ተፈራ ማሞ አንድ ኢንተርቪው ላይ ወጥተው ምን ይላሉ ሲናገሩ፣ ይህም እንደ ወልሞስ እንደ ጥቅስ ልትወስደው ይችላል። ይሄ እኔ እስክንድር ነጋን አውቀዋለሁ። የኢትዮጵያ ስነልቦና እንጂ የአማራ ስነልቦና የለውም። አሁን እኚህ ሰው በህወሓት ስር ሲንቀሳቀሱ አንተ እኛ የመሰረትነው የአማራ ክፍል ወታደር ነህ እንጂ ኢትዮጵያዊ ወታደር አይደለህም ብለው አስተምረው ያሰማራቸውን ትተው ወይንም ረስተው የኢትዮጵያ ጀነራል ሆነዋል ብለን የምናምን ሰዎች ነበር። አሁን ግን በነጭ ባብ የተነደፈ መዳኛ የለውም እንዲሉ ጄኔራል ተፈራ ማሞ ከኢትዮጵያዊነት አልጋ ወድቀው ቀድሞ ወደ ነበሩበት የጎሳ መደብ ላይ ተኝተዋል። እንደሰማችሁ ነው እንግዲህ የዶክተር ዳኛቸው አሰፋን ንግግር። ከዚህ በላይ የሚገርመው ግን በቅዳሜ ፕሮግራም ላይ ኢትዮ 360 እና ሀብታሙ አያሌው ማለት ነው ጄኔራል ተፈራ ማሞን የአንደርታ ትግሬ አድርገው በመጽሐፉም ላይ እኔ መጽሐፉን አላነበብኩትም በእርግጥ አያቶቼ ከዛ አካባቢ የመጡ ናቸው ብሏል በሚል ንግግር የአንደርታ ትግሬ አድርገውት ነበር። በሌላ መልኩ ግን የሚገርመው ጄኔራል ተፈራን የአንደርታ ትግሬ ማድረጋቸው ሳይሆን ኮሎኔል ደመቀ ዘውዱን ደግሞ ቅልጥ ያለ አማራ አድርገው ጄኔራሉን ሲያብጠለጥሉት ነበረ። በአንድ ወቅት እንግዲህ እንደምታስታውሱት ወያኔዎች ኮሎኔል ደመቀ ዘውዱን ከአማራ ለመነጠል ያሰቡ ጊዜ አባቱ ጋር ሄደው ኢንተርቪው አድርገውን ነበር። የኮሎኔል ደመቀ ዘውዱ አባትም እሱ እኮ ትግሬ ነው እናቱም ትግሬ ናት በማለት ሲናገሩ ነበር። ያ ግን ሴራ ያዘለ ጉዳይ ነው። በነገራችን ላይ እኔ አማራነት ስለ ልቦናዊ ማንነት ጭምር ነው ብዬ አስባለሁ። ደማዊ ብቻ ሳይሆን ስነ ልቦናዊ ጭምር ነው። በስነ ልቦናው አንድ ሰው አማራ እስከሆነ ድረስ ለአማራ ትግል የሚታገል እስከሆነ ድረስ የደም ትንታኔ ውስጥ መግባት አያስፈልግም ብዬ አምናለሁ። እና ኮሎኔል ደመቀ አማራ አይደለም የሚል አመለካከት የለኝም። አማራ አይደለም ብያለንም። እንደውም እንደ አማራ ጀግኖች በመጽሐፍ ሳይቀር ሰው አድሰው የነበረ ሰው ነው። አሁን ላይ ግን ቁማር ውስጥ ገብቷል። አሁንም ቢሆን ለትግራይ ፖለቲካ አይደለም ቅርብነቱ፣ ለኦህዴድ ፖለቲካ ነው ራሱን የሸጠው። እና ትናንትና ወያኔው ሲያደርጉት የነበረውን ሴራ ይዞ መጥቶ ሀብታሙ አያሌው ጄኔራል ተፈራን የአንደርታ ትግሬ መሆኑን ሊነግረን ሞክሮ ነበር። እንደ እውነቱ ከሆነ ግን ሀብታሙ አያሌው እኮ በመጽሐፉ ላይ እሱም ኦሮሞ መሆኑን ሊነግረን ሞክሯል። እስከ 4 ቤቱ ጽፎ ማለት ነው። ሀብታሙ አያሌው ተሾመ አፍራሳ ብሎ ጽፎ ኦሮሞ መሆኑን ሊነግረን ሞክሮ ነበረ አይደል እንዴ? እና በዚህ መልኩ የሚሰራ ኮንስፓይሬሲ አሁን ላይ ተቀባይነት የለውም። በአንድ ወቅት ራሱ እኮ ሀብታሙ አያሌው ወደኋላ የተናገረውን ስለሚራሳ እንጂ በብዙ ፕሮግራሙ እኮ ጄኔራል ተፈራ ማሞን ሲያወድስ ነበረ። የጄኔራል ተፈራ ማሞ አማራነቱን ብቻ ሳይሆን አማራ ጠበቃነቱን ሲያስረዳን ነበር። እስኪ ሀብታሙ አያሌው ትናንት ምን አለ? ከዛ በፊት ስለ ጄኔራል ተፈራ ማሞ ምን ሲል ነበር የሚለውን እስኪ አይተን እንመለስ። ከእንደርታ የመጡ ቅድመ አያቶቹ ቡግና ላይ ላስታ ላይ መሰረት አላቸው። ስለዚህ አያቴ ከዛ ሲመጡ ዘመዶች ናቸው ብለውኛል ይላል። ስለዚህ እሱ ለዘመዶቹ አቀባበል ለማድረግ ቢዘጋጅ ለምን ተቀበልክ ምናምን አይባልም። ስለዚህ አውጃኖ ተገሎ እሱ ጀነራል የሆነበትን ሚስጥር ዘግይቶም ቢሆን ስለጻፈልን እናመሰግነዋል። ጀነራል አሳምነው ጽጌ እና ጀነራል ተፈራ ማሞ በመፈንቅለ መንግስት ምናምን የተያዙ ጊዜ የነበረውን አዋራጅ ሁኔታ እናስታውሳለን። በየጊዜው ማለት የርቁን እንቶ ጀነራል ተፈራ ማሞ አሁን በቅርብ ጊዜ ታስሯል ነበር። ጀነራል ተፈራ ማሞ ከሰኔ 15 ጋርም አያይዘው አስረውት ነበር። እንደገና ከዛ በኋላ በስምሪት ሰጥተው የአማራን ሕዝብ አድን በቃ ምናምን ብለው ወደ ትግል ካሰማሩት በኋላ በዛ አስቸጋሪ ወቅት እነሱ ያደፈራረሱትና ያፈረሱትን
ኃላፊነት ከተወጣ በኋላ የብአዴን የአብይ አህመድ ምላሽ ምን ነበር? ጀነራል ተፈራ ማሞን እጅ ተወርች አስሮ እስር ቤት መወርወርና አሁን ዘመነ ላይ ያመጡትን ክስ የመመስረት እና ውንጀላ ውስጥ ነበር የገቡት። እንደሰማችሁት ነው እንግዲህ ሀብታሙ አያሌው ትናንት ስለ ጄኔራሉ ብዙ ነገር ሲናገር ነበር። በነገራችን ላይ ብዙ ቪዲዮ አለኝ፣ ብዙ ቪዲዮ ተልኮልኛል። ብዙ እንግዲህ ሰሞኑን በዚህ ጉዳይ ላይ ፕሮግራም ሲሰራ ያዩ ወገኖች የተቆራረጡና የከረሙ ቪዲዮዎችን ልከውልናል። ስለዚህ በአዲስ መልኩ እንደገና ሌላ ትርክት ለመገንባት ሲሞክር ጀግኖቻችንን የሚያፈራርስ ትርክት ዝም አንልም፣ እንከላከልላቸዋለን። ጀኔራል ተፈራ ራሱን መከላከል የማይችልበት ቦታ ላይ ነው ያለው፣ ትግል ላይ ነው ያለው። ለተራራ ለተራራ ሸለቆ ለሸለቆ በዚህ እድሜው እየተንከራተተ ያለ ሰው ነው። ስለዚህ ዲሲ ተሽከርካሪ ወንበር ላይ ቁጭ ብለው ሲያብጠለጥሉ ዝም ብለን አናይም እና ለሚነዙት እያንዳንዷ ፕሮፓጋንዳ አጸፋ ይዘን እንመጣለን። ይሄ መታወቅ መቻል አለበት። በተረፈ እንግዲህ ስለ ኮሎኔሉ ራሱ ብዙ ነገር ሲናገር ነበር እኮ ስለ ኮሎኔሉ፣ ስለ ስኳድ ትናንት ምን ሲሉ ነበረ? እነ ሽመልስ አብዲሳና እነ የአማራ ብልጽግና ውስጥ ያሉ ቱ ቢሆነስ የጎንደር ሰዎች ናቸው። በቃ በግልጽ ዛሬ ልናገር የጎንደር ሰዎች ናቸው። በኋላ ትዝ ይልሽ ከሆነ የዛሬ ዓመትም የገብርዬ ስኳድ የሚል አቋቁሞ ለዚህ ነገር ተቃራኒ እነማንን እንግደል እና እነማንን እንምታ የሚል ግሩፕም ነበር እና አገኘው ተሻገር የሚመራው ከውጭ ሀገርም ያሉ ሰዎች ስምምነት ያደርጋሉ። ያ ስምምነት ምንድነው? አዲስ አበባን አሳልፈው ለኦሮሞ ብልጽግና ሊሰጡ፣ እነሱ ደግሞ ጎንደርን ይዘው ክልል ሊሆኑ አዘሴም ታይም ወልቃይትንም ወደ ጎንደር ሊያመጡ፣ ይሄን የኦሮሞ ብልጽግና ሊፈቅድላቸው ማለት ነው። ሰው ከቻሉ የጎንደር ስኳዱ በሱ ብሔር የጎንደር የበላይነት አማራ ከተቻለ፣ ካልተቻለ ግን ጎንደርን ጠቅልለው ከተማ ለማድረግ እንደውም አብይ የሆነ ጦርነቱ የሆነ ሰዓት ላይ ትዝ ይልሽ ከሆነ ብልጭ አረጋት። ምን አለ አብይ አህመድ መጣና በጌምድር አያንሰው አይነት ነገር፣ በጌምድር እኮ ለወያኔ አያንስም ምን አይነት ነገር አነሳ። የዛች እነዚህ የፓኬጁ ውጤቶች ናቸው። ስለዚህ ቤዚካሊ ሽያጩ የተካሄደው የዛሬ 2 ዓመት ነው። የሽያጩ ስምምነት የተካሄደው ሽያጩ ተካሄደ። አሁን እንግዲህ እነዛ ሰዎች ራሳቸውን ይጠይቁ። የኦሮሞ ብልጽግና ኦልሬዲ አዲስ አበባን ተረክቦ በህጋዊ መንገድ አሰልፏል። እሺ ለነሱ ቃል የገባላቸውን አንድ ነገር አድርጓል። ከቆሻ ነው ከምናምን መናፈሻዎች አዲስ አበባን በመሸጥ ረገድ ስኳድ መስረታችሁ ስትንቀሳቀሱ የነበራችሁ የአፄ ቴዎድሮስን ሀገር የመይሳው ካሳን ሀገር ለማርከስ የተንቀሳቀሳችሁ ሰዎች ታሪክ ይቅር አይላችሁ። በአፄ ቴዎድሮስ ሀገር ሻጭ የሆነ ነውረኞች ፈልቀውበታል። ለታሪክ ይቀመጣል። ዛሬ ጎንደር ውስጥ ገብተው ስለተወሸቁ እና ሀብታሙ አያሌው ሌላውን ፈራጅ አድርገው ያንን ኃይል ሰለባ አድርገው ሊወሩን ይሞክራሉ። ትናንት ስለ ስኳድ የተናገርከውን እያንዳንዷን ቪዲዮ ይመጣሉ። እያንዳንዷን ኮሎኔሉን ትናንት ምን ስትለው ነበር? ጎንደር ላይ ያለውን ኃይል ምን እያልክ ስታብጠለጥለው ነበር? ትናንት ስለ ትግራይ ምን ስትል ነበር? ስለ ኮሎኔል ደመቀ፣ ስለ ጄኔራል ተፈራ ምን ስትል ነበር? ትናንት ማስረሻና እስክንድር አብረው ሲመጡ የአፋር ልሳን ሳትሆን በፊት ምን ስትላቸው ነበር? አለ እያንዳንዱ መረጃ ተልኮልኛል። ስለዚህ በመረጃ ላይ ተመስርቼ ማጋለጤን አጠናክሬ እቀጥላለሁ። በተረፈ አሁን በተያዘው መንገድ ማለትም በአፋሃድ፣ በስኳድ፣ በአብን፣ በብልጽግና፣ በብአዴን በያዙት መንገድ ማለት ነው በወልቃይት ጉዳይ የማምታታቱ ትግራይና አማራን የማጣላቱ ጉዳይ ትርፋማ መሆን የሚችለው ማን ነው? አሁን ላይ እነ ኮሎኔል ደመቀ እና ሸተ ደምለው ኢትዮ 360ዎች አፋሃድ እንዳጠቃላይ ስኳድ አብን የሚያራምደውን አቋም ተከትለን ብንሄድ ትርፋማ የሚሆነው ማን ነው? አማራ ነው ትርፋማ የሚሆነው? ወልቃይት ነው ትርፋማ የሚሆነው? ትግራይ ነው ትርፋማ የሚሆነው? ሶስቱም ትርፋማ አይሆኑም። ለምን? አንደኛ ነገር መታወቅ ያለበት አብይ አህመድ ቢመቸውና ፋኖን ማጥፋት ቢቻለው ወልቃይትን ጉዳይ ለማን መስጠት እንደሚችል ግልጽ ነው። ቅድም እኮ አሳየኋችሁ።
በኢታማዦሩ አንደበትም በአብይ አንደበትም በተለያዩ አመራሮች አንደበትም ሲናገሩ ሰምተናል። እና ቢመቻቸውና አጋጣሚውን ቢያገኙ ለማን ነው መስጠት የሚፈልጉት የሚለው ግልጽ ነው። ግን ወልቃይት ላይ ህወሓትም ተጠቃሚ እንዲሆን አይደለም የሚፈልጉት እነሱ ማለት ነው። የመጀመሪያ ፕላናቸው እዛ ቦታ ላይ እየተጨፋጨፍን እንድናልቅ ነው፣ ወጥመድ እንዲሆን ነው የሚፈልጉት። ሁለተኛ ደግሞ ይሄ ነገር ካልተሳካ መጨረሻ ላይ ማድረግ የሚፈልጉት ምንድነው? ህወሓት ምዕራብ ትግራይ የሚለውን ወልቃይትን ይዞ ራያን ይዞ ታላቋን ትግራይ እንዲገነባ ማድረግ፣ እነሱ ደግሞ ሸዋን ይዘው ወሎን ይዘው ቤኒሻንጉልን ይዘው ጋምቤላን ይዘው ከደቡብ አንዳንድ አካባቢዎችን ይዘው አማራን ህዳጣን አድርገውና ክልሉን በታት ነው ታላቋን ኦሮሚያ መገንባት ነው የሚፈልጉት። አሁን እነሱ በሚሉት አካሄድ ብንሄድ የምናገኘው ውድቀት ነው። ቅንጣት ታክል ስኬት የለም። ቅንጣት ታክል ማለት ነው። እና ማጭበርበር ነው። ይሄን ያውቁታል። ለአማራነት ግድ የሌለው ሰው ለወልቃይት ግድ አይሰጠውም። ጋሻው መርሻ ስለ አማራነት ያለውን አስተሳሰብ ታውቃለህ። ዶክተር ዳኛቸው ያለውን አመለካከት ታውቃለህ። በለጠ ሞላ ያለውን አመለካከት ታውቃለህ። እሸተ ደምለው፣ ኮሎኔል ደመቀ፣ ሌሎችም ቢሆኑ ማለት ነው ያላቸውን አመለካከት ታውቃለህ። የወልቃይት ኬዝ ግድ የሚሰጣቸው በሙሉ የአማራ ኬዝ ምንም የማይመስላቸው ናቸው። ወያኔን ጠላትም የሚሉ በሙሉ ዞር ብለህ ስትመለከት ደግሞ ብልጽግናን ወዳጅ ብለው የሚላላሱ ናቸው። ሁሉንም ተመልከታቸው። በወያኔ ጊዜ ያኔ ጦርነት ሲካሄድ ሶሻል ሚዲያውን ተቆጣጥረው የነበሩ ሰዎች ዛሬ አማራው በድሮን ሲረግፍ ዋጋ ሲከፍል ከአዲስ አበባ ተጠራርጎ ሲጠፋ ክልሉ ወደ 16ኛው ክፍለ ዘመን ሲመለስ ቃል አይተነፍሱም። ቃል ወደ ወልቃይት ግን የሆነ ነገር ሲመጣ አማራ ሊጫወቱ ይሞክራሉ ማለት ወደ ድሮ ቁማር ሊያስገቡን ይሞክራሉ። ስለዚህ ይህንን ነገር ደግሞ አንፈቅድም። በነገራችን ላይ አንድ ነገር ወጥመድ መሆኑን ካሰብክ ብትፈልገው እንኳ እንደማትፈልገው ሆነ ወጥመዱን መሻገር አለበት። ስለዚህ አብይ እያደረገ ያለው በአንድ ወቅት ታስታውሱ ከሆነ ይሄ ፌዴራሊስት የሚለው ብሔርተኛ የሚባለው ኃይል እኛን የሚያስፈራራን ኢትዮጵያ ትፈርሳለች እያሉ ነበር። ኢትዮጵያ ትፈርሳለች ሲባል አማራ በቃ ኩምሽሽ ይችላል። ኩምሽሽ ቁጣው ይበርዳል። ኢትዮጵያ ከምትፈርስማ እሷ ተርፋ እኔ ልጥፋ ይልና ኩምሽሽ ይችላል። ዛሬ ኢትዮጵያ ትፈርሳለች እያሉ ማስፈራራቱን የተውት ለምንድን ነው? እንደውም ራሳቸውን የኢትዮጵያ ጠባቂ አድርገው ሁሉ መጥተዋል። ለምንድን ነው? አማራ ከፈለገች ፍርስርስ ስትበል እኔ እኮ ኢትዮጵያን መፈልጋት ሀገር እንድትሆንኝ እንጂ መቃብር እንድትሆንኝ አይደለም ብሎ ብሔርተኛ ሲሆን ግን ያ ማስፈራሪያ ቀረ። በተመሳሳይ መልኩ በወልቃይት መቆመሩ ቀዝቀዝ ብሎ የከረመው አማራነት ሳይከበር የወልቃይት ምድር ተከብሮ ሊኖር አይችልም ማለት ስለጀመረ ነው። ዛሬ በወልቃይት እንትን እንደ በፊቱ ሊያስፈራሩ ምናምን አይሞክሩም። ለምን? አማራነት ሳይከበር የወልቃይት ጉዳይ ሊከበር ስለማይችል ጥንቅር ብሎ ይቅር ስላልናቸው ነው። እና አንዳንዱ ለምሳሌ ሱስ ውስጥ ካስገባችሁ በኋላ ዝፍቅ ስትሉ ሱሰኛ መሆናችሁን ተጠቅሞ ወደ ሌላ ወንጀል ያስገባችኋል። ልክ አብይ አህመድ አመራሮቹን ብላክሜል ያደረጋቸውና ምቾት በሚሰጣቸው ነገር ብላክሜል ያደረጋቸውና ከዛ እንደሚፈልገው ይጋልባቸዋል፣ እንደሚፈልገው ይነዳቸዋል። ስለዚህ በወልቃይት ጉዳይ ላይ ስስብልታችን አድርጎ ወልቃይትን እሷን ጉዳይ ሲያነሳብን ሽብልል እያልን እግሩ ስር የምንነጠፍ ሊያደርገን ነበር። ዞር በል አማራነትን ሳናስከበር አንተ እስካለ ድረስ የወልቃይት ጉዳይ ሊመለስ አይችልም። እንኳን ወልቃይት አይደለም ደሴ በነበረበት አይቀጥልም። ወልዲያ፣ ደብረ ማርቆስ፣ ደብረ ታቦር፣ ጎንደር፣ ባህር ዳር እነሱ ራሱ ትናንት ከነበራቸው ይዞታ ተንሸራተዋል። ዛሬ በኦሮሚያ ክልል እንደምታዩት ነው ወደ 1400 ትራክተር እየተከፋፈለ ነው። የአማራ ገበሬ መሬት ግን በታንክ እየታረሰ ነው። ማዳበሪያ አንሰጥም እየተባለ ነው የአማራ ገበሬ። እና ይሄን አገዛዝ እንኳን በወልቃይት ጉዳይ አይደለም የፈለገ ኬዛችሁ ብትመጡ ልታተርፉት አትችሉም። አማራው ትኩረቱ 4 ኪሎ ላይ ነው። የትግራይ ኃይሎችና የአማራ ኃይል አብረው መስራት ከቻሉ እሰየው፣ ካልቻሉ ግን አንታቆስም። እንዴት ከትግራይ ጋር አብሮ ይሰራል? እንዴት ከወያኔ ጋር ይሰራል? አብሮ መስራት የማይቻለውማ በአደን ነው። በአደን እኮ አማራ ነው እኮ በአደን። አብን እኮ አማራ ነው። ግን አብን ጋር አብሮ መስራት ይቻላል? ተላላኪ ጋር መስራት ይቻላል? የራሱ የሆነ አቋም የሌለው ህዝብ የሌለው ክልል የሌለው በአደን ጋር አብሮ መስራት ይቻላል? አይቻልም። የትግራይ ኃይሎች ጋር ግን አብሮ መስራት ይቻላል። እነሱም ጥያቄ አላቸው፣ እኛም ጥያቄ አለን። የሚያጣላን ቦታ አለ። ያ ጉዳይ ደግሞ በድርድር በንግግር መፈታት የሚችል ነው። ለጋራችን የምትሆን ሀገር መስራት እንችላለን።
ያንበጫበጫቸው በዛ ጉዳይ ለውጥ እንዲመጣ ስለገባቸው ነው። ፋኖ ብቻውን እንትን ሲል ቢኖር ግድ የለውም። አብይ አህመድ ክልሉ 60 ዓመት 70 ዓመት በጦርነት ቢቆይ ግድ የለውም። በተረፈ በዚህ አቋማችን ነው አጠናክረን የምንቀጥለው። ወልቃይት ጸጋችን እንጂ አደጋችን ሊሆን አይገባም። በኢትዮጵያ ጉዳይ ስስብልታችን እየነካኩ እኛም ማስጎንበስ ያቆሙት ኢትዮጵያ ትፈርሳለች ሲባል ትፍረስ እኛ ሀገር እንጂ መቃብር ጅምላ መቃብር አንፈልግም ስላለ ነው። በተመሳሳይ መልኩ ወልቃይትም ላይ ያለን አቋም ይሄ ነው። አማራነትን በጋራ እንዳስከበር እዛ አካባቢ ለወልቃይት እንታገላለን የምትሉ ሰዎች ለወልቃይት እንድንታገል ከፈለጋችሁ ለጎጃም ታገሉ፣ ለወሎ ታገሉ፣ ለሸዋ ታገሉ፣ ለጎንደር ታገል፣ ለአማራነት ታገል እና ደግሞ ወያኔን ብቻ ሳይሆን አገዛዙን ታገል። ቁጥር አንድ አገር አልባ ሊያደርገን የሚሞክረው ይሄ ኃይል ስለሆነ ማለት ነው። ከስልጣን የተባረረውን ተውና ስልጣን ላይ ያለውን ታገል። ሁለቱንም መታገል እንችላለን አብረን። በተረፈ ግን ብቸኛ ጠላት ህወሓት፣ ብቸኛ የትግል ጥያቄ ወልቃይት የምትል ከሆነ እዛው ራስህ ተሸክመ አንዘፋስፎ ይህንን መረዳት ያስፈልጋል። ይህንን እንግዲህ እናንተም ጀግኖቻችን ላይ ጥያቄዎቻችን ላይ የአማራ ጥያቄዎች ላይ እየመጣችሁ ውሃ መቸለሳችሁን ካላቆማችሁ ተመጣጣኝ አጸፋ ይዘን የምንመጣ ይሆናል ማለት እፈልጋለሁ። በተረፈ ጀግኖቻችን ላይ ዘመቻ የከፈታችሁ ወገኖች በእርግጠኝነት የምነግራችሁ ነገር እናንተ ጋር ካለው መረጃ በላይ እኛ ጋር ያለው መረጃ ይበዛል። እናንተ ፕሮፓጋንዳ ከሚያደርሰው ጉዳት በላይ ጀግኖቻችን ላይ እኛ የያዝነው እውነት እናንተ ላይ የሚያደርሰው ጉዳት ይበዛል። ስለዚህ የሚያዋጣችሁ ወደ ትክክለኛው መስመር መግባታችሁ ነው ማለት እፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር ሁኑ። ለምንድነው ሰብስክራይብ የማታደርጉት? እንደው ሜምበርስ መሆን ይቀር። ሜምበር በነገራችን ላይ አንድ 30 ቀን ሳያልፎ ይቀራል። አዲስ ሜምበር ካፈራ የለም እኮ በጣም አሁን ሜምበር ለመሆን $5 ሰምቲንግ እንደዛ ነው የሚጠይቀው። በጣም ደካማ ማለት ነው። እና ሜምበር መሆኑ ቀርቶ ሰብስክራይብ ማታደርጉት ስለምንድን ነው? ሰብስክራይብ አድርጉ። ዝግጅታችንን ሼር፣ ላይክ እያደረጋችሁ አጋሩ፣ አበረታቱን በማለት የዛሬውን ፕሮግራም እንቋጫለን። አመሰግናለሁ።